እንግዲህ ዛሬ የተሰባሰብንበት ትልቁ ዓላማ እጅግምና ከብራት የምንወዳት ሀገር ወዳድ ቤተክርስቲያን ልጄ ብላ በጠራቻት ጊዜ ሁሉ ግንባር ቀደም ተሳታፊ ለወገኗ ተቆርቋሪ ጠንካራ የስራ ሴት እህታችንን የምናከብርበት እንደገናም ደግሞ ዲሴምበር 10 የሷ ቀን ተብሎ መሰየሙ ምክንያት በማድረግ እሷ ደግሞ ይህንን ቀን የበጎ አገልግሎት ማውልበት ብላ ቲጂ ሁማኒቴሪያን ኤድ ኦፊሻሊ ላውንች የሚደረግበት ቀን ላይ ነውና የተገናኘ ነው። ትግስት ፈረደን ማያቅ ኢትዮጵያ ያለ ብዬ አላምንም። ዲያስፖራው ኮሚኒቲ ብቻ ሳይሆን በአገር ቤት በምታደርጋቸው ነገሮች በጎ አገልግሎቷ፣ ጠንካራ ሰራተኛነቷ፣ የሷ እውቀት፣ ጊዜ፣ አቅም በተጠየቀበት ጊዜ ሁሉ ፈጥና የምትደርስ እህታችን ናት። እንግዲህ ከቲጂ ጋር የተዋወቅ ነው እኔም እንደዚህ በጎ አድራጎት አገልግሎት ነፍሴ እጅግ በጣም የምትደሰትበት ተግባር ነውና የኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል የበጎ ፈቃድ አምባሳደር ሆኜ እንደዚህ በሰሜን አሜሪካ የገቢ ማሰባሰቢያ መርሃ ግብር በማደርግበት ቦታ ሚኔሶታ ላይ ነው የተዋወቅ ነው። ወንድማችን ሄኖክ አለማየሁ ነው ያስተዋወቀን። የመጣውበትን አላማ ነገራት። አላመነታች። ነይ ኤሌ መምጣት አለብሽ፣ እኔም የዚህ አገልግሎት ተሳታፊ መሆን እፈልጋለሁ፣ ፈንድሬዚንጉን ደግሞ እዛ መስራት አለብን ብላ ወዲያው ነበር የወሰነችው። አንተዋወቅም፣ እንግዲህ እግዚአብሔር ያሳያችሁ። እኔም የሷ የቆራጥነት መልካምነት አነሳስቶኝ ሄድኩኝ። በሯን ከፍታ ነው የተቀበለችኝ። በጣም የተሳካ ሎስ አንጀለስ እና ሳንዲያጎ በጣም የተሳካ የገቢ ማሰባሰቢያ መርሃ ግብር ተካሄደ። ከሱ በላይ ግን እጅግ በጣም ማከብራትን እህቴን ቅንዋን ደግሞ ቲጂን ያገኘውበት አጋጣሚ በመሆኑ ያንን አጋጣሚ ሁልጊዜም በበጎ ማስታውሰው የማነሳው ነው። ብዙ ጊዜ እንግዲህ ከፍታ ዝቅታ፣ ማግኘት ማጣት ሰዎችን ካራክተር በተለያየ መንገድ ይቀያየሩታልና ስለ እርዳታ ስናስብ ሞልቶ ከተረፈ ብቻ ነው የሚመስለን። ግን ለመስጠት መሰጠትም ይፈልጋል፣ ቅን ልብ ይፈልጋል፣ በጎ ልብ ይፈልጋል እና ዛሬ ቲጂን በጣም ስኬታማ የስራ ሴት ሆነን ነው የምናውቃት። ግን ያለፈችበት መንገድ ሁሌ እንደዚህ የተመቻቸ አልነበረም። ብዙ ውጣ ውረዶችን አሳልፋለች። እንደምታውቀው ሲንግል ማምናት። የሚገርመው ግን እንግዲህ በቅርበትም እሷን ካወቅኩና እሷን ከሚቀርቡ ሰዎችም ደግሞ እንደተረዳሁት በማይመች የህይወት መንገድ ላይ ራሷን ለማቆም በሁለት እግሯ ለመቆም በምትጨረጨርበት ጊዜ እንኳን ሰዎችን ለማገዝ ለመርዳት ወደ ኋላ ማትል፣ ሌሎች በሁለት እግራቸው እንዲቆሙ የራሷን ድጋፍ ታደርግ የነበረች ሴት ናትና ዛሬ እንግዲህ የምናየው ቲጂ ሁማኒቴሪያን ኤድ ኦቨርናይት የተፈጠረ አይደለም። አብሯት የኖረ ማንነቷ አብሯት የኖረ ነገር ነው። ምናልባት ህጋዊ ሰውነት ቅርጽ እንዲኖረው ከማድረግ በዘለለ አዲስ ነገር አይደለም ማለት ነው። እንግዲህ ስለ ቲጂ ሁማኒቴሪያን ኤድ ደግሞ ስናስብ ብዙ ጊዜ ከእርዳታ ጋር ተያይዞ ብዙ ነገሮች ይነሳሉ። እኔም በዚህ አገልግሎት ውስጥ ነው ያለሁትና ጥያቄ ሊነሳ እንኳን ቢችል ቲጂ ሁማኒቴሪያን ኤድ ታማኝነቱ እስከምን ድረስ ነው? ምንድነውስ በውስጡ የሚሰራው ከተባለ በጣም ግልጽና አጭር መልስ የቲጂ እስከዛሬ ኑሮዋ ማንነቷ ያሳየችው ነገር በሙሉ በቂ ምላሽ ነው። እስከዛሬ ከኖረችው የተለየ አዲስ ነገር አይፈጠርም። እስከዛሬ ስታገለግል የነበረው፣ እስከዛሬ ስትሰጥ ከነበረው፣ ለወገኗ ስትደርስ የነበረው መልካም ነገሩ እንደውም እሷ ራሷ በመሰረተችው ራሷ ስራ አስኪያጅ ሆና በምታካሂደው በዚህ ተቋም ላይ እንደውም ሰፋ ብሎ ጠንክሮ የምናየው ማንነት ነውና ይሄ ጥያቄ ውስጥ ይገባል ብዬ አላምንም። የሷ መገለጫ ሰዋዊነት እንደሆነ ሁሉ የዚህ ድርጅት የዚህ ተቋም ትልቁ መገለጫ ደግሞ ሰብአዊነት፣ ወሰን፣ ገደብ፣ ቀለም፣ ሃይማኖት፣ ጾታ የማይወስነው የተቸገሩ ኢትዮጵያውያን ወገኖቻችን ሁሉ የሚታገዙበት፣ እንባቸው የሚታበስበት፣ ልባቸው የሚጠገንበት ተቋም ነውና ፍጻሜው አእምሮ በአገር አቀፍ ብቻ ሳይሆን በአፍሪካም በዓለምም ትልቅ ተቋም ሆኖ እንደምናየው በጣም አምናለሁ፣ እጸልያለሁኝ። ብዙ ወገኖች አሉ የሚያግዙሽ። እንደዛ ሁሉ በዚህ አገልግሎት ደግሞ እንደ እህት እኔም አብሬሽ እንዳለው በዚህ መድረክ ልገልጽልሽ እወዳለሁ ማለት ነው። እንግዲህ ወገኖቼ ከዚህ ተቋም ጋር አብሮ መስራት፣ ይህን ተቋም መደገፍ ማለት ብዙ በረከት ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል በብሉይም በሐዲስም በመስጠት ውስጥ ያለ መባረክ። በእስልምናው
ሰደቃ ብዙ ሀጂር አለው ብለው ሙስሊም እህት ወንድሞቼ ነግረውኛልና በሁሉም እምነት ይሄ በጎነት፣ ይሄ ቅንነት፣ መልካምነት ብዙ ዋጋ ትርፍ አለው። ከዛ በዘለለ ግን እንደው እምነት የለኝም የሚልም እንኳን ወገን ቢኖር አንድ ትልቅ ሚስጥር የምነግራችሁ እንዲበዛላችሁ አካፍሉ። በመስጠት ውስጥ ብዙ በረከት መሰብሰብ ትችላላችሁ። በማካፈል ውስጥ የሌሎችን እንባ በማህበስ ውስጥ ብዙ ደስታን ወደ ቤታችሁ ወደ ኑሯችሁ ማምጣት ትችላላችሁ። በህይወት ያይቸዋለሁ፣ ኖሬ ያይቸዋለሁ ምን ማለት እንደሆነ መባረክ በማካፈል ውስጥ ለሌሎች በመድረስ ውስጥ የሚሰጠውንና ቲጂ ሁማኒታሪያን ኤድን በመደገፍ አብራችሁ በመሆን እንደ እህትም አይዞች ልንላት ይገባል። ይህን በረከትም ደግሞ እንድትሳተፉ ጭምር አደራም ልላችሁ ነው። እንግዲህ በመሀከላችሁ ያለሁት ማለት ነው። ቲጂን በጣም በጠንካራ ሰራተኛነቷ ነው የምናውቃትና ያንን የስራ ህይወት ለልጆቿ አደራ ብላ አስተላልፋ ሙሉ ጊዜዋን ለዚህ አገልግሎት ልታውለው ነውና በጣም ትልቅ ነገር ነው። የትርፍ ጊዜ አገልግሎት አይደለም። በጎ አድራጎት ጊዜዋን፣ አቅሟን፣ ጉልበቷን ሁሉ የምትሰጥበት ነውና በዚህም ያላችሁ ይህን መርሃ ግብር የምትከታተሉም ወገኖቼ በሙሉ ከዚህ ተቋም ጋር አብራችሁ እንድትሆኑ እንድታግዙ እንድታበረታቱ ጭምር አደራ ላለው። እንግዲህ በባህላችን በወጋችን እንግዲህ ቲጂ አዲስ ጎጆ ወጪ ናት። ስለዚህ ሰው አዲስ ጎጆ ሲወጣ መመራረቅ፣ ስጦታ እንኳን ደስ ያለሽ መባባል ደግሞ ባህል ወግ ነውና አባክሽ ወደ መድረክ መተሽልኝ ከሀገር ቤት ያመጣዋትን ትንሽዬ ግን ደግሞ ባለ ብዙ ትርጉም ስጦታዬን ተቀበይልኝ ዘንድ በአክብሮት ጋብዛለሁ። ከልብ አድርጋችሁ በከባድ ሚዛን በከባድ ሞራል ቅድም ብያለሁ። ጥበበኛው ሸማኔ የሸመነው በሀገራችን ተወዳጅ የሆነው የክብር መገለጫ የሆነውን ጋቢ ነው እንግዲህ እያለበሰቻት የምትገኘው። ደስታን ልበሺ ክብርን ነው እያለበሰቻት የሚገኘውና እባካችሁን እንደዚህ ጥበብ ድመቂ፣ እንደዚህ ጋቢ ሙቂበት። ህይወትሽ እንግዲህ ያማረ ይሁን። እግዚአብሔር ደግሞ ብርታቱን ይስጥሽ። እዚህ ያላችሁም ሰዎች ያላለሰለሰ ጥረት ያላለሰለሰ ከባድ አጋርነታችሁን ከዚህ ቀን ጀምሮ ይጠብቃልና በስተመጨረሻም ኑሮሽ ህይወትሽ የደመቀ ያማረ ይሁን። ጋቢ ብዙ ትርጉም አለው በባህላችን። ያሰብሽው ይሳካልሽ፣ እግዚአብሔር ይቅደምልሽ፣ ሐሳብሽ ይቃና፣ መንገድሽ ያማረ ይሁን፣ ልጆችሽን ይባርክልሽ፣ ያሳድግልሽ። የጀመርሽው ጉዞ የጀመርሽው ደግሞ በጎ አድራጎት ነገር ደግሞ ፍሬ አፍርቶ ደግሞ ለማየት ያብቃሽ ላለው እሺ። እኔ እናት እግዚአብሔር ካንቺ ጋር